ይህ ቪዲዮ ቲክቶክ መጀመር የምትፈልጉ ግን ሰው ምን ይለኛል ብላችሁ የምትፈሩ ሰዎች ይሁን። ሰው ምን ይለኛል ብላችሁ ስትፈሩ ማለት ነው ሰውነታችሁ ምን እያደረገ እንደሆነ ልንገራችሁ። ብዙ ሰዎች ሰው ምን ይለኛል ብለው ሲፈሩ የመታየት ፍርሃት አላቸው። መታየት አይፈልጉም በማንም ሰው ማለት ነው። ስለዚህ አይምሯቸው ምንድነው የሚያደርገው? ይህ ፍርሃት ስላለው ሰውነታቸውን መቆጣጠር ይጀምራል። ለምሳሌ እናንተ አሁን ቲክቶክ ቪዲዮ ለቃችሁ እኮ ሊሆን ይችላል፣ ግን ያ ቲክቶክ ቪዲዮ ቫይራል ሊወጣ አይችልም። ምክንያቱም አይምሯችሁ እንዳለ ቫይራል እንዳትወጡ ሰውነታችሁ እያስተካከለው ነው ያለው። ሰውነታችሁ የሚስብ እንቅስቃሴ አይኖረውም ማለት ነው። ገባችሁ? አንዳንድ ሰዎች መታየት ሲያስፈራቸው ሲቀር ሰውነታቸው እስር ያደርጉታል፣ ድምጻቸው የታሰረ ይሆናል። ኢሞሽን የሚባል ነገር የለም ፊታቸው ላይ። ይህ ደግሞ የመታየት ፍርሃት ስላላቸው ነው። ስለዚህ እናንተ ታዋቂ መሆን ከፈለጋችሁ፣ ቫይራል መውጣት ከፈለጋችሁ የመታየት ፍርሃታችሁን ማጥፋት ይኖርባችኋል ማለት ነው። አለበለዚያ መውጣት አትችሉም። አሁን ለምሳሌ እኔ ስጨፍር ማለት ነው እንደዚህ ብዬ መጨፈር ቻለሁ፣ which is ቫይራል አይወጣም። እንደዚህ ብዬ መጨፈር ቻለሁ፣ ቫይራል አይወጣም። እየፈራሁኝ ነው። እንደዚህ ብዬ ከጨፈርኩኝ እንዴ ጓደኞቼ ቢስቁብኝስ? እንደዚህ ብዬ እኮ ጨፍሬ ታይቼ አላቅም፣ ቤቴ ዘግቼ ነው ጨፈርኩት ትላላችሁ ብዙዎቻችሁ። ከታያችሁ እንደዚህ እየጨፈራችሁ በቤተሰቦቻችሁ በጓደኞቻችሁ የምትተረቡ ተቀየርሽ የምትባሉ ይመስላችኋል። እነሱ ፍርሃቶች ናቸው ትባላላችሁ። ባይዘው ወይ እነሱ ፍርሃቶች ናቸው የሚያቆሟችሁ ማለት ነው። ስለዚህ እኔ ቫይራል መውጣት ከፈለኩኝ እንደዚህ ብዬ እንደ ሮቦት ከምጨፍር በፍርሃት እሴ እያልኩኝ ማለት ነው እጨፍራለሁ። የቫይራሊቲና ታዋቂነት ቁልፍ ደግሞ ይህ ነው። ሰውነታችንና ኢሞሽናችን ድምጻችን መፍቀድ ማለት ነው ሙሉ ለሙሉ እንዲወጣ ያለምንም ፍርሃት እንጂ የተቆለፈ ሰውነት የተቆለፈ ድምጽ ካለን ለመታየት ምንፈራ ከሆነ በምንም ተአምር ታዋቂ መሆን አንችልም። ስለዚህ ዋናው ችግራችን ምንድነው? ፍርሃቱ ላይ ነው ያለው። ሰው ምን ይለኛል የሚለው ፍርሃት ማለት ነው። ይህ ፍርሃት ካላጠፋ ነው ደግሞ ቲክቶክ በምንም ተአምር ቫይራል ልንወጣ አንችልም ማለት ነው። እንቀይረው። ይህ አስተሳሰብ ህይወታችንን እንቀይራለን።